ጉዳዩ ምን መሰላችሁ? አንዲት እህታችን በአረብ ሀገር ስትሰራ ቆይታ እነ ተስፋ አድርገው ተቀብለዋት ወደ ሀገር አስገብተው እዚህ ሊያሳክሟት ቤተሰብ ጋር ይደወላል። የደወሉት ክፍለ ሀገር ነው። ከክፍለ ሀገር ስትመጡ ትራንስፖርት፣ ምግብና መጠለያ አይቸግራችሁም። እዚህ መጥቶ አንድ ሰው የሚያስታምማ ሰው ያስፈልጋል፣ አይዞሽ የሚላት ሰው ያስፈልጋል ብለው ቤተሰብ የሚሰጠው ምላሽ ሁላችሁም እንድትፈርዱ ነው። ተመልከቱልኝ። መታከም ያለባትን ነገር ካለም ትታከማለች። ነገር ግን እንደ ቤተሰብ ኃላፊነት እዚህ መጥቶ እኛ ጋር ሊያግዘን የሚችል ሰው አለ? በሀሳብ ነው ይላል። በሀሳብ ሳይሆን በአካል እናንተ ስትመጡ እኛ ጋር አዲስ አበባ እናንተም ታረፋላችሁ እኛ ጋር ችግር የለውም። ማረፊያው ለምግቡ አትቸገሩም። ልጃችሁን ግን ኃላፊነት ወስዳችሁ ትንሽ እስኪቻላት ድረስ መታከም አለባት። አይ ቲንክ ያማታል እያሉ ያውቃሉ አይደል? ያማታል እያላችሁን ነበረ። እዛ ውጪ ላሉ ዱባይ ላሉ የኛ ስራ ባልደረቦች እንደሚያማት ስለነገራችሁን ስትመጣ ቀጥታ የሚያስፈልገው ወደ ጤናዋ መሄድ ነው አይደል? መታከም ነው። እሱን እኛ ኃላፊነት ወስደን እናሳክማታለን። ይህንን ነገር ግን በአጠገቧ ሆኖ የሚከታተል የግድ ቤተሰብ ያስፈልጋል። እናንተ ምን ትተባበሩናላችሁ? ማን ነው ተወክሎ ሊመጣ ሰው የሚችል ሰው አለ እዚህ እኛ ጋር አርፎ የምግብና ማደሪያ ምንም አይከፍልም። ተመልከቱ እንግዲህ ሰማችሁ አይደል ጉዳችሁን? ይህን የሚለው ወላጅ ቤተሰብ ነው። ልጃችሁ አብዳለች እና አይምሯን ስለሳተች መታችሁ እዚህ ሕክምና ላይ ስለሆነች መታችሁ አብራችሁ ሆናችሁ አይዞሽ ትላላችሁ ወይ ተብለው ሲጠየቁ ይከብዳል። እየተመላለስን እንጠይቅ። እኔ ምን እንደሚታሰብ እንኳን ግራ ነው የሚገባኝ። እናንተም የራሳችሁን ነገር በራሳችሁ ያዙ፣ ለራሳችሁ ሁኑ ምለው ምንጮህ ምክንያት በዚህ ምክንያት ነው። ሁላችሁንም ማለት አይደለም። አንዳንድ ቤተሰቦች አሉ ገና ከመምጣታችሁ መቼ ነው የምትሄዱት ተብላችሁ የምትጠየቁ። ይሄን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። ድንገት ስቼ ክፉ ቃል ከተናገርኩ ከወዲሁ ይቅርታ አድርጉልኝ። ስሜታዊ ስለሆንኩኝ ነው። ከራስ በላይ ንፋስ። ቤተሰቦች መርዳት ባለባችሁ ልክ በመጠኑ መርዳት ትችላላችሁ። ከዛ በላይ ሁሉ ነገራችሁን ለቤተሰብ መስጠታችሁን እኔ አግባብ ነው ብዬ አላስብም።